ሰኞ ሰጋ ከሆነ ማክሰኞ እኔ ጋር ሮብ ሰጋ ከሆነ ሐሙስ እኔ ጋር አርብ ሰጋ ከሆነ ቅዳሜ እኔ ጋር ከዛ እሑድ ይውላል። እሑድ ደግሞ ዊኬንድ በይ እኔ እኮ ወላሂ እየቀለደሽ መስለኛል። እኔም ወላሂ እየቀለደሽ መስለኛል። ከተኛ ሚስቶች ጠንካራ አይደላችሁም ብዬ በሰራሁት ቪዲዮ ላይ ይመለከተኛል ያላችሁ ወይዛዝርቶች ስትሳደቡ ነበረ። እኔ አሁንም በድጋሚ የምነግራችሁ ዲኑ ለእናንተ መማገጫ ሽፋን መስጫ አይደለም። የፈቀደው ቤት እስልምና በራሱ አራት ሚስት አቅሙ ከቻለ ማስተዳደር የሚችል ከሆነ ሸሪዓው ይፈቅድለታል። ስለዚህ አንድ ሁለተኛ አይደለም አራተኛ የማግባት መብት አለ። ወይ ቆማ ቀርታለች ሳታገባ ወይ ባሏ ሌላ አግብቶባታል ወይ ፈቷታል። ብቻ የሆነ ህይወቷ ውስጥ የመሸቀችበት አንድ ነገር አለ። እሱን ነው የተወጣችው። የምትወጭበትም ሰው ካገኘሽ ጥሩ ነው፣ ግን ንግግርሽን ብታስተካክል ባለው ውስጥ የሮማንና የሐናን ሐያት አልሐምዱሊላህ። ሮማን ሳገባት እኔ በዳዋ ህይወት ውስጥ ነው ያገኘኋት ያገባኋት። ደሴ ነው ወይስ እዚህ? ኦኬ እንግዲህ ኡስታዝ አቡበከር በዚያው አላቆመም፣ ቀጥሎበታል። ለኔ መገባት አለበት ነው የምለው። አሁንም ማግባት የሚችሉ ተእሂል የሆኑ ለጋብቻው ከፋ ያላቸው ማግባት የሚችሉ ወንድሞች እህቶቻችን አደባባይ ላይ ለአደጋ ተጋልጠዋል። አግብተው የተፈቱ ሴቶቻችን ሜዳ ላይ ቆመዋል። ወላሂ ወበረካቱሁ። ውድና የተከበራችሁ የዛድ ቅመሞች የዛድ ሚዲያ ቤተሰቦች እንደምን አላችሁልኝ? ጀማዎቼ ፒስ ናችሁ? እንዴት ናችሁ? ተመልሰን ተገናኝተናል። ዛሬም እንደተለመደው የተለያዩ ወቅታዊና አነጋጋሪ የሆኑ ቪዲዮዎችን ይዤላችሁ ተከስቻለሁ ስላችሁ የሆነ ሰሞን አነጋጋሪ የነበሩ ቪዲዮዎች ናቸው ዛሬ ያመጣሁላችሁ። አሁን ላይ አይደለም ግን የሆነ ሰሞን በጣም እሺ ሆኖ ነበርና እሱን ነገር ዛሬ ለምን በዛድ ሚዲያ አናየውም ብዬ ነው እንግዲህ ይዤላችሁ የተከሰትኩት። እናንተ ከናንተ የምትጠበቀው ቪዲዮን በላይክ መጀመር፣ እንደዛው ሰብስክራይብ አድርጉ፣ ጀማውን ተቀላቀሉ፣ እስከ መጨረሻ ደግሞ ቪዲዮን ተከታተሉት። ጥሩ ጊዜ እናሳልፋለን ብዬ አስባለሁ ማለት ነው። ውድ ቤተሰቦቼ እንግዲህ የሆነ ሰሞን አሉ እኔ በሌለሁበት ስለ ሁለት ሚስት ተነስቶ እንግዲህ እኔ እንጃ ብዙዎች የሚመለከተው የማይመለከተውም እንግዲህ ገብቶ ሲያቦከው ነበር አሉ። እውነት ነው ይሄ ነገር? እውነት ነው? እናንተ ሰምታችኋል ወይ? እናንተ ሰምታችኋል? ደግሞ ይሄ ነገር እኔ በሌለውበት መነሳቱ ጥሩ ነው ብላችሁ ታስባላችሁ? ጥሩ ነው ብላችሁ ታስባላችሁ? ውድ ቤተሰቦች አይገባም ነበር እንዴ? እኔ በሌለውበት ስለ ሁለት ሚስት እንዴ? እኔ ማለት እኮ እናንተ አላወቃችሁም እኮ እኔ ማለት እኮ ስለ ሁለት ሚስት ስነሳ ቀስቅሱን ብዬ የሚተኛ ልጅ ነኝ እኮ እኔ። አላወቃችሁኝም እኮ እናንተ። እኔ በሌለውበት ስለ ሁለት ሚስት 3-4 ሚስት እንዴት ይቻላል እንዴ? ለማንኛውም ስቀልድ ነው። የዛሬ ቪዲዮአችን እንግዲህ ስለ ሁለት ሚስት ይሆናል። ሁለት ሚስት ማለት 3 or 4 ሚስት እንዴት ነው ለአንድ ሰው? በነገራችን ላይ ሴቶች ይህንን ነገር እንደማትወዱ እንደማትቀበሉ አውቃለሁ። ሁላችሁም ማለትም አይደለም። ባትወዱም በግድ የምትቀበሉም ሰዎች አላችሁ፣ አትወዱትምም አትቀበሉትምም አላችሁ። እንደዚህ አይነት ሴቶችም አላችሁ። በነገራችን ላይ በእናንተ ብቻ አይደለም የመጣው ነገር የተከሰተው። ይሄ ጥላቻ ወይ ደግሞ አለመውደድ፣ አለመፈለግ፣ ይሄንን ነገር አክሰፕት አለማድረግ በእናንተ ብቻ የመጣ አይምሳላችሁ። ከዚህ በፊትም የነበረ ነው። የትኛውም ሴት ይሄንን የምትቀበል ሴት አለች ብዬ አላምንም። ያው በግድም ወይ ሸሪዓዊ ስለሆነ ወይ አላህ ስለፈቀደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የሳቸውም ሱና ስለሆነ ብቻ ወይ ደግሞ ያቺኛዋ ሴት የምትደገማ ወይ ደግሞ ሁለተኛ ላይ የምትመጣ ሶስተኛ ላይ የምትመጣ ኦር አራተኛ ምን በለው የሚደረቡ ሴቶች ወይ ደግሞ ከኋላ የሚመጡ ሴቶች ወይ ከሷ በታች በቆንጅናም ይሁን በሆነ ነገር ከሷ በታች ሆና ወይ ደግሞ የምትረዳ ሴት ስትሆን ስላችሁ ያቺ ሁለተኛ ሆና የምትመጣ ሴት እርዳታ የሚያስፈልጋት ሴት ለምሳሌ የትም ልጆችን የምታሳድግ ከሆነች ወይ የሆነ ችግር ውስጥ ያለች ሴት ስትሆን በግድም ቢሆን ባትወዱም በግድም ቢሆን ያው መቼም ከኔ በላይ እሷን አይወዳትም በሚል የሆነ አክሰፕት የምታረጉበት ወይ ይኖራል አንዳንዴ ማለት ነው። እንደዛ በሆነ ምክንያት ነው እንጂ የምትቀበሉት እንዲሁ ዝም ብላችሁ ከመሬት ተነስታችሁ እኔ እንግዲህ አላችሁ ብዬ አላምንም። ግን ካላችሁ ደግሞ እስቲ አለው በሉኝ እስቲ እውነት የውስጣችሁ ማለት ነው። እውነት አለው በሉኝና እስቲ እንየው ትላለህ ኮሜንት ላይ ጎድ ኮይን። ይሄ ነገር እንዴት ቲክታክ ላይ የሆነ ሰሞን እሹ ሊሆን ቻለ? መነጋገሪያ ሊሆን የቻለበት ምክንያት ምንድነው ብለን ስናነሳ ወይ ደግሞ ስንጀምር አንዲት እህታችን ሰለምቴ ነች። ሰልማ ሁለተኛ ሚስት ሆና
ታገባለች። አይ ቲንክ ጅላሉ ፖድካስት ይመስለኛል ቀርባ የተናገረችው። ከዛ በኋላ ቪዲዮ ተቆራርጦ ሶሻል ሚዲያ ላይ ይለቀቃል። ሰኞ ሰጋ ከሆነ ማክሰኞ እኔ ጋር፣ ሮብ ሰጋ ከሆነ ሐሙስ እኔ ጋር፣ አርብ ሰጋ ከሆነ ቅዳሜ እኔ ጋር፣ ከዛ እሑድ ይውላል። እሑድ ደግሞ ዊኬንድ በይ እኔ እኮ ወላሂ እየቀለደሽ መስለኛል። እኔም ወላሂ እየቀለደሽ መስለኝ እኮ ነው። ወላሂ እየቀለድሽ ነው እኮ መሰለኝ። እኔም እቺን 2 ቀን እኔ ጋር አደረ። ለምሳሌ ትናንትናና ከትናንትና ወዲያ አሁን ዛሬ እዚህ እንደምትመጪ ያውቃል። እሱ ነው እንደውም እስኪ ይሄዳል አይሄድ ብዬ ቼክ አድርጎኝ ነው እንደዚህ አይነት ባለች እናፈታታ። አየሽ፣ ቀጥይ። 2 ቀን እኔ ጋር አደረ። አንድ ቀን የራሴ ተራ ነበረ ማይተር አንድ ቀን የተጨመረው ኤርፖርት ብሄር ነበር። ኤርፖርት ነው አሁን። አንተ እንደዚህ ሰርፕራይዝ የሆንክ ሴቶቹ ታዲያ እንደ ሰርፕራይዝ አይሆንም? ወላሂ ይመቻችሁ። ነው በጣም ተመችቶ ይሄ ባህላችን የምር ሊደነቅ እኔ አላውቅም። እኔ አይምሮ ይለቻ ይኸውላችሁ አሁን በዚህ ንግግሯ ሁሉም ደንግጧል። ሴቶች ማለት ነው። እዛ ያሉትም በሶሻል ሚዲያ ቁጭ ብሎ የሚከታተሉ በጣም ደንግጧሉ። በጣም ያስደነግጣል ነገር። እንዴት ይሆናል? እንደው አንዳንዶች በጣም ነው ሰርፕራይዝ የሚሆኑት። ሴቶች ይደነግጣሉ። በቃ እንደዚህ ሲነሳ ምናምን ወይ በእንደዚህ አይነት ነገር ወይ በእንደዚህ አይነት ኬዝ የተጎዱ ሴቶች በጣም ይደነግጣሉ። እንዴት ይሆናል ምናምን የሚሉ ይኖራሉ። ምን መሰላችሁ? ይሄን ነገር እኛ በጣም እንወደዋለን። ስለ 2 ሚስት 2 ማግባት 3 ማግባት ምናምን በጣም ነው የምንወደው እኛ። እኔ ራሱ በጣም ነው የምወደው ይሄን ነገር። የምሬን ነው የምላችሁ። እኔ 2 ባገባ 3 ባገባ ችዬ ማለት ነው ኖሮኝ ምናምን ማለት ሳይኖርኝ እንደዚህ ዝም ብዬ ከአቅሜ በላይ እንትን ማለት ሳይሆን ኖሮኝ ሀብት ኖሮኝ ምናምን በቃ የሚበቃ ሀብት ኖሮኝ እኔ 2 3 4 ምናምን ባገባ በጣም ደስ ይለኛል። እንዴ ቢያንስ እኮ ከሚሊየን ሴቶች 4ቱን ቀንሻለሁ ማለት ነው። ገባችሁ አይደል? ውጭ ካሉ ሴቶች እህቶቼ 4ቱን ቀንሻለሁ ማለት ነው። ይህንን ነገር በጣም እንወዳለን እኛ። በተቃራኒው ደግሞ እናንተ ሴቶች አትወዱም ፈጽሞ ማለት ነው። እንደነገርኳቸው ነው። በግድ ወይ በሆነ ምክንያት ሪዝነብል ሲሆን ነው እናንተ የምትቀበሉት እንጂ ፈጽሞ እንደዚህ ዝም ብላችሁ በተለይ ከእናንተ በላይ ቆንጆ የሆነች ሀብት ያላት ወይ በሆነ ነገር እናንተን የምትበልጥ ሴት ፈጽሞ አትቀበሉ። እርግጠኛ ሆኜ ነው የምናገረው ይሄንን። አሁን እቺ እህታችን እንደዚህ ብላ ስትናገር በጣም ነው የደነገጡት። እዛ ያሉትም በሶሻል ሚዲያ የሚከታተሉትም ማለት ነው። እናንተም ሳትደነግጡ አትቀሩ። ጉዳዩ ከዚህ ነው የሚጀምረው። እቺ እህታችን እንግዲህ ሰለምቴ ናት። አስቡት፣ እዛ ቤት በነበረችበት ጊዜ ስለ 1 ሚስት እንጂ ስለ 2 ሚስት ማሰማ ሴት ነበረች እቺ እህታችን ማለት ነው። እናንተ ሙስሊሞች በተለይ አድምጡኝ። ማለት እናንተ እስልምና ውስጥ ተወልዳችሁ ያደጋችሁ በቤተሰቦቻችሁ የመጣ በደንብ አድምጡኝ። እቺ እህታችን ስለ 1 ሚስት ብቻ ነበረች ስትሰማ የከረመችው። ከዛ በኋላ እስልምናን ተቀበለች፣ አገባች። እንደውም በጣም ቤተሰቦቿ ጫና ሲያደርጉባት ነበር እንደምትናገረው። እስቲ ከዚህ እንደተረዳሁት ሙስሊም መሆኑና ያገባ መሆኑ እኔ ላይ በቃ አንቺን የመሰልሽ ልጅ ሙስሊም አግብታሽ ተነገራ 2ኛ ሚስቶች ካወጣሽ አምጡልኝ ባል። እንደው ቁም ነገረኛ ባል እንግዲህ ስላላጋጠመኝ ይኖራል እኮ ግን ያላጋጠመኝም። እኔ ጊዜ ላይ እድሜ ላይ ፍቅሬ ላይ ነው የቀለዱ። አምጡ አልኩኝ። በቃ የራሴ ውሳኔ ነው አልኩኝ። አይመለከታቸውም፣ ደስ ባይላቸውም በቃ ኦኬ። አማክረሻቸው ነው ኦሬዲ ከቤት ይቻለው ለብቻዬ ነው የምኖረው። ኦኬ። እነሱ ጋር ብሆን በጣም ይበረታ ነበር። ላልችል ይችላል ራሴን ችዬ ስለሆነ እና አረብ ሀገር ስላወቅሽ በቃ ኦሬዲ አድቬንቸር ላይ ነሽ በራስሽ አንቺ። ዲሲዥን ላይ ብቻ በቃ የመጣው ይምጣን ያልኩት በዚህ የዚህኛውን እኔ ራሴ ወስናለሁ። የመጣው ይምጣ እቀበላለሁ። እንደው አይገባትም ነው የምትለው። እንግዲህ እንደዚህ አይነት ሴቶችም አሉ 2ኛ ሆኖ የሚሄዱ እንዴ እኔ ቁሜ መቅረት ይሻለኛል 2ኛ ከመሆን የሚሉም አሉ። እሷ ደግሞ አይ 2ኛ ሆኜ በነገራችን ላይ 1ኛ መሆን የምችል ሴት ነች እህታችን። ነገር ግን 2ኛ ሆና ሄደች። አንዳንዶች ይህንን የማይፈልጉ ማተውትና መስማት እንኳን በጆሮአቸው መስማት እንኳን የማይፈልጉ ሴቶች ደግሞ አሉ። እንደዚች አይነት 2ኛ ሚስቶች ጠንካራ አይደላችሁም ብዬ በሰራሁት ቪዲዮ ላይ ይመለከተኛል ያላችሁ ወይዛዝርቶች ስትሳደቡ ነበረ። እኔ አሁንም በድጋሚ የምነግራችሁ ዲኑ ለእናንተ መማገጫ ሽፋን መስጫ አይደለም።
የፈቀደው ቤት ለማቆም እንጂ እንደናንተ ሰልፊሽ ሆኖ ቤት ለማፍረስ የሞቀ ትዳርን ለመበተን አይደለም። እዚህ ጋር ወጥተሽ ቲክቶክ ላይ ሾው የምታረጊው ቸልቴ የምትዩ የመጀመሪያ ሚስትን ለማቃጠል ወይም ደግሞ አንቺ እንዳልሽው ለማሳበድ እንጂ ምንም ትውልድን የሚያስተምር ነሰሰሪ ነገር አላየሁበትም። እንደውም ባልትዳር ወንድ ስታዩ ፈጣጥኑ ቀለበት እንዳይከበር እያደረግሽ ህፃናትን እያበላሸሽ ነው። ለማንኛውም I saw your full video of podcast the way you talk። አሁን እዚህ ጋር አንድ የገረመኝ ነገር ምን እንደሆነ ታውቃላችሁ? የሲም ሙስሊም ነች እህታችን፣ መብቷ ነው በነገራችን ላይ በራሷ ሲሆን ማለት ነው። ግን በሌላ ላይ እንደዚህ ወጣ መናገር ቁርአንንና ሐዲስን ተቃርና መቆም ትክክል አይደለም። በጣም የገረመኝ ነገር ምን መሰላችሁ? የመጀመሪያዋን ሚስት ለማቃጠል ምናምን ያለችው ነገር የመጀመሪያዋ ሚስት እንደሷ ካልሆነችስ? ነገር ግን ያችኛ ሚስት አልተቃጠለችም። ፈልጋ ወዳ ተቀብላ ነው አግባ ያለችው። ከዛ ነው ያገባው። መቼም ሳማክራት፣ መቼም ሳናግራት፣ መቼም ቁጭ ብሎ በዚህ ዙሪያ ዲስከስ ሳያረጉ ፈጽሞ አገባ። ሳይመካከሩበት ዘል ብሎ የገባበት ጉዳይ አይደለም። የሚገባበትም ጉዳይም ስላልሆነ ማለት ነው። በእርግጥ ከሸሪዓው አንፃር መፍቀድ ምናምን የሚባለው ነገር እሱን ተውት። ነገር ግን ዛሬ ላይ ያለንበትን ሁኔታ ስናይ ግዴታ ማማከር፣ ግዴታ መወያየት፣ እሺ ካለችና አምና ከተቀበለች ማግባት አይሆንም ብላ ደግሞ ብምትል ከሆነ ደግሞ ቤት ያለው ቤት የተገነባው ቤት ከምፈርስብህ በሷ መቀመጥ ይሻላል ብራዘር አይደል እንዴ? መቼም እሷን ሳማክራት በዚህ ጉዳይ ውስጥ ይገባል ብዬ አላስብም። ስለዚህ እሷ የምትቃጠልበት ምክንያት የላትም ማለት ነው። ገና ስለ አለባበሱ እንኳን ያላወቀች፣ ስለ እስልምናው እንኳን በአግባቡ ያልተረዳች ሴት ስለ ሁለተኛው ሚስት ክርክር መምጣቷ፣ ጠበቃ ሆና መቆሟ በጣም ገርሞኛል። ጸጉሯን መሸፈን ያልቻለች ሴት አላህ ስለፈቀደውና ነብዩ አለይሂ ሰላቱ ወሰለም መንገድ ስላደረጉልን ነገር ወጣ መታ መከራከሯ፣ ጠበቃ መቆሟ በጣም ገረመኝ። እንዴት ሰው ሁለተኛ ሚስት ሆኖ ይኖራል? ቆይ እንዴት ማለት ይሄንን አማርኛ ያላችሁ የምታሽቃብጡ ሰዎች ማለት ነው፣ ግማታ ምናምን ያላችሁ ሴቶቹ ለማሸማቀቅ ኮሜንት ጽፋላችሁ። ሀቢብቲ እስልምና በራሱ 4 ሚስት አቅሙ ከቻለ ማስተዳደር የሚችል ከሆነ ሸሪዓው ይፈቅድለታል። ስለዚህ አንድ ሁለተኛ አይደለም 4ኛ የማግባት መብት አለው የሰውዬ እና እሺ፣ እነሱ ሁለተኛ ሚስት ሆነው ቃላቸውን ሸሪዓቸውን ያከበሩት ሁለተኛ ሚስት ከመሆን ምናምን ሁለሽም አንድ ነገር ልንገርሽ፣ ባለቤትሽ ቤት ሲገባ ስልክ እየፈተሽ ነው፣ ቴሌግራም እያየሽ ነው። ምክንያቱም የማይታመን የጋራ ማማሲያ ስለያዝሽ ማለት ነው። የግል ባል ነው ያለኝ ብለሽ ልትመጻደቅ የምትችይው ኢትዮጵያ ውስጥ በጣም ጥቂት ሴቶች ናችሁ። ሁሉም የጋራ ናቸው፣ የግል አይደለም። የህዝብ በያቸው ውዴ። ስለዚህ በሐላል መንገድ አግብታ የምትኖርን ሴት አትውቀሱ። የምትኮምቱት ኮመንት ሁላ ሲደብር ሲያስጠላ፣ ከእምነታቸው ውጭ እኮ ምንም አላደረጉ። ገብቷችኋል? ተረጋጉ እንጂ። ለሻሼ ይቅርታ ጠይቃለሁ። ያው ስለከነከረኝ ነው የአንድ እህታችን ቪዲዮ እያየሁኝ። 2 ሚስት ሆነው ለአንድ ባል እንኳን መካና መዲና ብለው ተስማምተው የሚኖሩት ይመቻችሁ። ግን አትሳደቡ እሺ። ሁልሽም አታቂም፣ ከጀርባሽ ነው ሴራው የሚሰራብሽ እንጂ የግል ባል የለሽም። መርምሽን አውጪ። በጣም ከባድ በጣም ከባድ ነው። ያው ሁሉም እንግዲህ እንደራሱ ነው የሚያስበው አይደል? ወይ ቆማ ቀርታለች ሳታገባ፣ ወይ ባሏ ሌላ አግብቶባታል፣ ወይ ፈቷታል። ብቻ የሆነ ህይወቷ ውስጥ የመሸቀችበት አንድ ነገር አለ። እሱን ነው የተወጣችው። የምትወጭበትም ሰው ካገኘሽ ጥሩ ነው። ግን ንግግርሽን ብታስተካኪውና እኔን ከመስደገምሽ በፊት እቺ ሂጃብሽን ብታስተካኪ ብዙ ነገር እኔ ራሷን ገና ብዙ ነገር ይቀረኛል። ሱሪ መተው አለብኝ፣ ልብሴ ማስተካከል አለብኝ። በጣም ብዙ ላላህ ያለሟላዋቸው ብዙ የጎደሉኝ ነገሮች አሉና አነጋገሯ በጣም ነው የሚያስጠላው። ማለት የሆነ ከሰፈር መንደሪ ጋር ማውራው ሁሉ እስከሚመስለኝ ነው። ብዙ ሰው ደግሞ እሷ በኔ ቦታ ብትሆን ኖሮ ማለት ነው እሷ በኔ ቦታ ሆና ሁለተኛ ሚስት ብትሆን ኖሮ የመጀመሪያው ሚስት ያደረገችውን ድርጊት ብታደርግ ኖሮ አንጠልጥላ ነበር የምትሰቅላት። እና ካነጋገሯ ጀምሮ ይሄ አለ አይደለ ብሽቀት ያለበት ሰው ወይም ካለፈው ህይወቱ ተጎድቶ የሆነ ነገር ሆኖ የመጣ ሰው አለ አይደለ ገዛ የሆነ ሰው ስታገኙ ያንን ብሽቀታችሁን እዛ ሰው ላይ ነው የምትወጡት። በጣም ችግር ነው ትላለህ። እስቲ አይገናኙም። እኔ እኮ በጣም ነው የገረመኝ ወላሂ። እኔ አሁን ሳይ በቃ አደጃ ሼርም ደግሞ ተደርጎልኝ ነበር በወቅቱ። እኔ ያላየሁትም ያው ያለሁበትን ሁኔታ የነበርኩበትን ሁኔታ ታውቃላችሁ። ሁለቱም አይገናኙም፣ አይተዋወቁም። በጣም የሚገርም እኮ ነው ቤተሰቦች። እስቲ ሁለተኛ ሚስት አግብቶ እየኖሩ ካሉት ወንድሞቻችን፣ ኡስታዞቻችን፣ ትልቅ ሰዎች እስቲ ኤክስፒሪየንሱን
ትንሽ እስቲ ከኡስታዝ አቡበከር ታወቀው አላህ በረካ ያደርግለትና አሁንም ደግሞ ደጋግሞ የሚያገባም ያደርገውና ትላለ ያው እኛ ወንዶች እንታወቃለን ስለዛ ነው ይቅርታ አድርጎልኝ እና ሶስተኛ አራተኛ የሚያገባ ያደርገውና አቅሙን ይስጠውና እንላለን እዚህ ጋር ምን ይላል መሰላችሁ 14 አመታችን አላህ ይባርክ በ14 አመት ትዳር ህይወት ውስጥ አንድ ቀን ተጣልተን በመሐከላችን ሰው ገብቶ ያውቅ ወይም የኔና የሷ ጉዳይ ውጭ ወጥቶ ወይም እኔና እሷ ጠንካራ ኩርፌት ተቋረፍርበትን ጊዜ ማላስተውስም በ14 አመት ውስጥ ሁለተኛ የትዳር ህይወት ያ ኦልሞስት 5ኛ አመቱ ነው አሁን በእነዚህ ሀያቶች ውስጥ ያው የመጀመሪያው ሀያት ደስ የነበረው ሀያት ከዚሁ ጋር ተያይዞ ክፍተት ነበር እሱን አንተ እስክትፈቅድልኝ ድረስ ተጠብቄ ምንድነው የነበረው የመጀመሪያው ባለቤቴም ጋር በኖርንበት የትዳር ህይወት ውስጥ በጣም ደስተኞች ነበር እንደዚያ ያሳለፈነው የሚያምሩ የፍቅር ህይወቶችን አሳልፈናል 4 ልጆች ወልደናል ግን ያው አልቻለችም እሷ እንግዲህ ከፍቅርም ይሆናል ሁለተኛውንም አግብቼ ተቀብላም ኖራለች በኋላ ላይ ግን አልቻለችም ያው አልቻልኩም ሌላ ምንም ችግር የለም አልቻልኩም ነው ስላልቻለች ያ እንግዲህ ተቋርጧል ያ ሀያት አሁን ባለው ህይወቴ ውስጥ የሩማንና የሐናን ሀያት አልহামዱሊላህ ሩማን ሳገባት እኔ በዳዋ ህይወት ውስጥ ነው ያገኘኋት ያገባኋት ደሴ ነው ወይስ እዚህ ኦኬ ያው ኡስታዝ ሐሚድና አልአኺያስ ኑሩ ነበሩ በመሐላችን የነበሩት ግን እንዳልኩ እኔ በህይወቴ ውስጥ አላህ ለዚህ ሪህለተል ዑምር በህይወቴ ለዳዋ ሐያቴ ያመጣት እህት እንደሆነች አምናለሁ በብዙ መልኩ በጣም የሚገርም አኽላቅ አላት ስቲል ነው እኔ ሮማን ሐያት ውስጥ 14 አመት ነው አዲስ ሙሽራን ፊሊንግ ነው ያለኝ በ14 አመት የትዳር ህይወታችን ይሄንን ግን ሚስጥሩን ብናቅ ደስ ይላል አንደኛ ጠንካራ ግጭት የለንም ብለኛል ምንም ጠንካራ አይደለም እንደልኩኝ ነው እንትኑ ነው ማለት ከቤት ላይወጣ ይችላል እንጂ والله እንደዛም አይደለም ሐቂቃ ነው ምልህ እንደማንኛውም ሰው ያው እንትን ውስጥ እኮ ይኖራል ያው ሰው መቻል አለመቻል ሰው ነህና መላእክት አይደለም ትጋጫለህ የነብዩ ሰለላሁ ዐለይሂ ወሰለም ሐያት ከገጭገው አልጽዳም ይኖራል በዛ ልክ ሆኖ ያሉት ነገሮች ለደቂቃዎች ለሰዓታቶች አለመግባባቶች ተፈጥረው ቁጭ ብለን አውርተን ጉዳዮችን ይቅር ተባለ እንደዚህ ነው እንግዲህ ያው መቼም ቤት የምጸናው ቤት የሚቆመው ረጅም እድሜ ሊኖረው የሚችለው ይቅርታ ስኖር ነው ይቅር መባባል መቻቻል የሚባለው ነገር ስኖር በነብዩ አለይሂ ሰላቱ ወሰለም ቤቱ እንኳን ግጭት ነበር ግን የሚፈቱበት መንገድ ነው ቶሎ ጉዳዩን የሚያቀዘቅዙበት መንገድ ይሄ ደግሞ ብዙ ጊዜ በወንዶች ላይ ነው መሆን ያለበት ወንዶች ናቸው ይሄንን ነገር መቋቋም የሚችሉት በተለይ ሁለት ምስት ኖሮ አንተ ከነሱ ምትብስ ከሆነ በጣም ከባድ ነው አንድ እርምጃ ማስቀጠላችን ብዙ ጊዜ ትዳር እድሜ ምኖረው ባናቅም ማለት ነው ማለት ፕራክቲስ አድርገን ባናቅም በአፎይታና በመቻቻል ረጅም እድሜ ሊኖረው እንደሚችል ግን በርግጥ አውቃለሁ ለሁላችንም አላህ Subhanahu Wa Ta'ala ሰብሩን ይስጠን ተውፊቁን ይስጠን እንግዲህ ኡስታዝ አቡበከር በዚህ ወላ ቆመ ቀጥሎበታል ለኔ መግባት አለበት ነው የምለው አሁንም ማግባት የሚችሉ ተሂል ይሆኑ ለጋብቻው ከፋዓ ያላቸው ማግባት የሚችሉ ወንድሞች እህቶቻችን አደባባይ ላይ ላደጋ ተጋልጠዋል አግብተው የተፈቱ ሴቶቻችን ሜዳ ላይ ቆመዋል ያላገቡ እህቶቻችን በብዙ አየር ውስጥ ያሳለፉ ያሉበት ፈተናዎች ውስጥ ነው ያሉት ማግባት የሚችሉ ወንዶች አቅሙ ያላቸው ማሳደር እኔ አድሉን ፍትሃይነቱን ይችላልው የሚሉ ሰዎች ማግባት አለባቸው ሴቶቹ ለዚህ ሙአዲድ መሆን የለባቸው እንደዛ አይነት ማለት ፈተናው በሐላል የዘጋነው በር በሐራም ይመጣል ለዛሬ ብዙ ነገሮች እየተሰሙ ነው ያሉት ሙስሊም ወንዶች ሳይቀሩ ቅምጥ ሴቶችን አስቀመጡ እየተባለ ከሀገር ውጭ ሳይቀሩ ይሄዱ ኬንያ ሄደው እንትና ሄደው ዱባይ ሄደው እንዲሆኑ እየተባለ ምን ሰማባቸው ኔቶች አሉ ሐላሉን እየፈሩ እነሱም ከቤተሰባቸው ፍራቻ ያንን ሐላል እንኳን ሳያስተካክሉ የሚሄዱባቸው እየተሰሙ ያሉ ነገሮች አሉ ለብዙ ነገር ነው ጠቡ ከአላህ ጋር ነው ጦርነት የሚፈጠረው ችግሩ የሚመጣው ወንዶች ኃላፊነታቸውን በአግባብ መወጣት የሚችሉበት ማንነት ካላቸው ካልሆነስ አንዱን ሀያት በትክክል አስተካክለው መያዝ አለባቸው ነው ማለት ያልሆነ ፈተናው ከባድ ነው እንትኖቹ እዛ ላይ ለመወጣት ያንን የማስተካከል ሂደቱ ኃላፊነትን የመወጣቱ አቅም ከጠፋ ችግር ነው አንዳንድ ጊዜ ያው መወጣት የሚከብዱ ነገሮች እኛ ሀገር ምን ይባላል መሰለ ሰውየው ድሮ እዚህ መርሳ አካባቢ ያው ወሎ ሐነፊዮች ናቸው ስርያ አለ ሸከየው ስርያ አስረው ያው ከሚስ ለይለተል ጁምዓ ይያሉ የሚያድሩት እዛ ነው ሀድር አለብኝ ይያሉ በወሬ ሚስት ሰማች ልታረጋግጥ መጣች ምን ሆነ መስጊድ
አሰጋጅ ናቸው። ገጠር ስለሆነ ጀናባ አድረው ለመታጠብ ከወንዙ ውሃ ተቀርቶ እስኪመጣ ይረፍዳል ነግቶ ማለት ነው። ስለዚህ ጀማው ላይ አይደርሱም። ልታረጋግጥ ስትመጣ እሳቸው ረፍዶባቸው ለብቻቸው እየሰገዱ ነውና ሶላት ላይ ያሉ ደረሴ እነሻሉ ብላ ተጣራች። ሶላት አቋርጠው አለሁ አሉ። ደረሰው ደንግጦ እነሻህ ሶላት አቋርጠው አላች። አላህ ጋር ብጣላ ታረቃለሁ እሷ ጋር ማን ያስታርቀ ይመስላል። ከባድ ነው ማለት ነው። አሁን ዋናው ፖይንቱ ምንድነው? ሁለተኛ ሚስት የሚያስፈልግበት ምክንያት ሁለተኛ ሚስት አንፈልግም፣ ሁለተኛ መሆን፣ ሶስተኛ መሆን ኦር በኒ ላይ እንድመጡ አልፈልግም ምናምን የምትሉ ሴቶች ከሐላል ይልቅ ሐራምን የምትመርጡ ሴቶች ናቸው ብዬ ነው ማስበው እኔ። ምክንያቱም ወንዱ ወደዛ መሄዱ አይቀርም። አይኑ አንቺ ላይ ብቻ አይደለም ውጪም አለ። ይሄንን መገንዘብ ጥሩ ነው። ሲሪየስሊ ማለት ነው። አይኑ ውጪ ላይም አለ። ሐራም ውስጥ ባይገቡ ነገር ግን ቀልባቸው አለች። ይኸውላችሁ ሐራም ውስጥ ይገባሉ ማለት አይደለም። የሚገቡም አሉ፣ በርግጥ የሚገቡም አለ። የምናውቃቸው ሰዎች ራሱ አሉ፣ የምናውቃቸው ማለት ነው። የሚገቡ አሉ። በቃ ይሁን። ይሄንን ነገር ይሄ የሆነበት ምክንያት ምንድነው? ካንቺ የመጣው ነው ችግሩ ማለት ነው። ባንቺ ላይ ላምጣ ብሎ አይ እምቢ ስትዩ ምናምን ሊሆን ይችላል እና ወይ ደግሞ እንደ ፍላጎቱ እየወንሽለት አይደለም ማለት ነው። ይሄ የችግሩ መንስኤ አንቺ ልትሆኚ ትችያለሽ። እና እንደዚህ አይነት አጋጣሚዎች አሉ ለማለት ፈልጌ ነው እንጂ ሁሉም እንደዚህ ነው ማለትም አይደለም። ነገር ግን አንድ ማወቅ ያለብሽ ነገር አይኑ ባንቺ ላይ ብቻ አይደለም። መድገም ከፈለገና አቅሙ እዛ ከደረሰ የሚችል ከሆነ ያው ካልቻልክ አንተ ራሱ አትግባበት። ሲጀምር ማሰብም የለብህም ካልቻልክ ማለት ነው። ከሌለህ ማችል ከሆነ ፍትሃዊ መሆን ማችል ከሆነ ለደቂቃው እንኳን ለሰከንዱ እንኳን ማሰብ የለብህም። ነገር ግን የምችል ከሆነና አይነ ውጭ እያለህ ከሆነ ቶሎ ወደ ቤት አምጣ፣ አማክራት፣ አሳምናት፣ እንድታምን አድርጋት፣ ከዛና ግባ። አው ሐራም ውስጥ ከምትገባ አላህ ለዚህ ነው ሐላል ያደረገው። አንድ ይሄ ነው። አላህ ሁለትም ሶስትም አራትም የፈቀደበት ምክንያት ለዚህ ነው። ሌላ ደግሞ አግብተው የፈቱ ጎዳና ላይ ወደቁ አሉ። ለነሱ ደግሞ ትልቅ እርዳታ ነው የሚሆነው። እንደዚህ አይነት ነገሮችን አስባችሁ ግቡበት ለማለት ነው። አላህ Subhanahu Wa Ta'ala ኸይሩን ይወፍቀን። አላህ Subhanahu Wa Ta'ala ለሁላችንም ያበጀው እንላለን። እንግዲህ ይሄ ነው አንተስ ከማል አንዱን ሳታገባ ነው እንዴ ስለ ሁለት ሚስት የምታወራው እንደምትሉኝ አውቃለሁ። ነገር ግን ኢንሻአላህ እኔም አገባለሁ። አንድ ብዬ ነው የጀመረው ከዛን ከተፈቀደልኝ ደግሞ ትላለህ ሁለተኛ ሶስተኛም እናስብበታለን ከዛ በኋላ ለማለት ያክል ነው። ለማንኛውም እንግዲህ ቀልደናል፣ ስቀናል፣ ቁም ነገሩንም አወርተናል። እንግዲህ ኸይሩን ይወፍቀን እንላለን። በሌላ ቪዲዮ ተመልሰን እስክንገናኝ ባላችሁበት ሰላም ሁኑልኝ። ወዳችኋለሁ። ወንድማችሁ ከማል ጀማል አህመድ ነበርኩኝ። በሌላ ቪዲዮ ተመልሰን እስክንገናኝ ባላችሁበት ሰላም ሁኑልኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።